በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በፍጹም የመለኮት አንድነትና የአካል ሶስትነት ለዘላለሙ ጸንተው በሚኖሩ የአካላዊ ቃል አባቱ በእግዚአብሔር አብ ስም የአብ ልጁ የሚሆን አካላዊ ቃሉ ኢየሱስ ክርስቶስ በእግዚአብሔር ወልድ ስም የአብ የወልድ የባህሪ ሕይወታቸው የሚሆን በእግዚአብሔር መንፈስ ቅዱስ ስም አምነን በህዳር 1 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ራጉኤል ድርሳን ይህ ነው። ቅዱስ ራጉኤል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከእግዚአብሔር የጌትነቱ አዳራሽ ይገባና ይወጣ ዘንድ ባለሟልነትና ሙሉ ስልጣን ያለው እንደዚሁም ከሱራፌልና ከኪሩቤል ጋር ከፈጣሪ የጌትነት ዙፋን ፊት የሚቆም የመላእክት አለቃ ይህ ቅዱስ ራጉኤል ነው። ስለዚህም ነገር ሄኖክ ይህን አዳራሽ መላእክት ከበው እየዞሩ ሳለ መላእክት ለተመረጡ ወገኖችና ለጻድቃኖች ቦታ ያደላድሉ ዘንድ ሜትር ይዘው በሚለኩበት በሰሜናዊ ምስራቅና በምዕራብ መካከል ባለው በሁለቱ መካከል አስቀመጠኝ ብሎ ተናገረ። ከዚያም ከዓለም ወገን የሆኑ በዚያ ቦታ የሚኖሩ የቀደሙ ቅዱሳን አባቶችን ተመለከቱ። እነሆ መንፈሴ ወይም ሰውነቴ ወደ ላይ ወደ ሰማይ አርጋ በዚያ ከተገኘች በኋላ እንዲህ ሆነ። ከመላእክት ወገን በእሳቱ ፍም ላይ እየተራመዱ ሲሄዱ ተመለከቱ። የክብር ባለቤት ጌታቸው ልክ እንደ በረዶ የነጣ ጻዕዳ የብርሃን ልብስ ፊታቸውን አጎናጽፏቸዋል። ዳግመኛም ሁለት የእሳት አፍላጋት አየው። የዚህም የእሳት ብርሃን እንደ ሰማያዊ ዕንቁ ይንቦገቦጋል። ከዚህም የተነሳ በእግዚአብሔር ፊት በግንባሬ ፍግም ብዬ ወደቅሁ። ከመላእክት አለቆች አንዱ የሆነ ቅዱስ ራጉኤል ቀኝ እጄን ያዘኝ። ይዞም የማይመረመር ስውር ምስጢር ወዳለበት ቦታ አደረሰኝ። ልዩ ስውር የሆነ የሰማይን ዳርቻ ምስጢርና የከዋክብትንና የብርሃናትንም መዛግብት ሁሉ አሳየኝ። የቅዱሳንንም የተዘጋጀላቸውን የክብር መገኛ ተመለከቱ። ይህንንም መንፈሴ በምስጢር ያዘው። ዳግመኛም ሄኖክ እንዲህ አለ። ከሰማይ በላይ ካሉ ሰማያት ደረስኩ። በዚያም በብርሃኑ መካከል የውርጭና በበረድ ህብር በመሰለ ህንፃ የተሰራ አዳራሽን ተመለከትኩ። በእነዚህም ድንጋዮች መካከል የሕያው ልሳናት አሉ። መንፈሴ ይህን በእሳት የተከበበ ቤት ዙሪያውን ተመለከተች። ሱራፌልና ኪሩቤል ራጉኤልም ዙሪያውን ከበውታል። እነርሱም እንቅልፍ ሳይኖርባቸው የጌትነቱን ዙፋን ይጠብቃሉ። ዳግመኛም በብዙ ሚሊዮን የሚቆጠሩ ስፍር ቁጥር የሌላቸው እልፍ አእላፋት መላእክት ይህን ቤት ከበውት ተመለከትኩ አለ። እንግዲህ ሄኖክ ከሱራፌልና ከኪሩቤል ጋር ያየው የመላእክት አለቃ ቅዱስ ራጉኤል ይህ ነው። በፍጹም ደስታ ደስ እያለው ለነዳያን ምጽዋት በመስጠት በዓሉን የሚያከብር ክርስቲያንን ሁሉ የተመሰገነ ነው። በሊቀ መላእክት ቅዱስ ራጉኤል ስም ለነዳያን ምጽዋት የሚያደርግ ሁሉ ነቀዝ የማያበላሸው፣ ትል የማያጠፋው፣ ሌቦች ቆፍረው የማያገኙት ሰማያዊ መዝገብ በዚያ ይዘጋጅለታል። ወደ ቤተ ክርስቲያን ማልዶ ገስግሶ በመሄድና ጸሎት በማድረስ የመላእክት አለቃ የቅዱስ ራጉኤልንም በዓል የሚያከብር ክርስቲያን ሁሉ የተመሰገነ ነው። መስዋዕት በመሰዋት መባ በማቅረብ የታላቁን የካህናት አለቃ የኢየሱስ ክርስቶስን ክቡር ደሙን ቅዱስ ሥጋውን በመቀበል የሊቀ መላእክት የቅዱስ ራጉኤልንም በዓል የሚያከብር ክርስቲያን የተባረከ የተመሰገነ ነው። በዚህ ዓለም ከሰይጣን መከራ ከኮያን አጋንን ተንኮል ይድናልና። ይልቁንም በዚህ ዓለም በሚመጣውም ዓለም ክፍሉ ወይም መኖሪያው ከደጋጎችና ከተመረጡ ጋር ይሆናል ለዘላለሙ አሜን። እንግዲህ ሐዋርያት የሰበሰቧት የአንዲት ቤተ ክርስቲያን ማህበር ወይም አባል የሆን እኛ ሁላችን ክፍላችን ከክብር ባለቤት ጋር ይሆንልን ዘንድ ጨለማ በማይጋርደው በብርሃን አዳራሽ የምትኖሩ እናንተ የመላእክት ማህበር ሁላችሁ ለምኑልን እያል እንማልዳቸው ዘንድ ይገባል። ሩዌም የተባለ የሰውን ሥጋ በመልበስ ስለኛ ነፍሱን ለሞት አሳልፎ የሰጠ ለቀደሙትና ለኋለኞች በልዩ ትንሣኤው ከኃጢአት ባርነትም ነፃ ያወጣን እርሱ ጌታችን ኢየሱስ ክርስቶስ ነው።
ከዘመናት በፊት የነበረ የክብርን ባለቤት ከአባቱ ጋር በታላቅ ጌትነት ሄኖክ አየው። ዳግመኛም ሄኖክ ስለ እርሱና ስለ አባቱም የእግዚአብሔር ስሙ የተባረከ ይሁን፣ እነሆ መንፈስ በፊቱ እንደ ውሃ ጎርፍ ይወርዳልና የማያልቅ የጌትነት ክብርም የባህሪ ገንዘብ ነው ለዘላለሙ አለ። በስውር ወይም በምስጢር የሚሆኑትን የጽድቅና የአመፃን ሥራም ሁሉ ለመመርመር ስልጣን አለውና በክብር ባለቤት ፊት መቆም አይቻልም። የጌትነቱ ክብር ግን ለዘላለም ነው፣ ኃይሉም ለልጅ ልጅ ነው። የጥበብ መንፈስ ከእርሱ ዘንድ ነው፣ የብልህነት የአስተዋይነትን መንፈስ ከእርሱ ዘንድ ነው። የኃይልና የእውቀት ትምህርት መንፈስም ከእርሱ ዘንድ ነው። በጽድቅ ላረፉ የእረፍት መንፈስ ከእርሱ ዘንድ ነው። እርሱ በስውርና በምስጢር ይናገራል ያደርጋልም። ነገር ግን በፊቱ ይህን አደረግህ ብሎ የሚቃወመው የለም። እርሱ በአባቱ ዘንድ የተወደደ ስለሆነና አምላክ እንደመሆኑ መጠን እንደፈቀደ እንደወደደም ይሰራል። ዳግመኛም ሄኖክ ሕሩይ ስለተባለ ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እንዲህ አለ። ጌታ ሰው ከመሆኑ አስቀድሞ ካሉት ዘመናት በፊት ወይም ዓለም ከመፈጠሩ አስቀድሞ በጌትነቱ ዙፋን ላይ ተቀምጦ ይመሰገናል። ልዩ ልዩ ጥበባትም ሁሉ ከባህሪው ይፈልቃሉ ይመነጫሉ። እርሱ የመናፍስት ሁሉ ጌታ ነውና። በእነዚያ ወራቶች ተራሮች እንደ ወድፈንና እንደ ኮርማ ያገሳሉ። ኮረብቶችም የእናታቸውን ጡት ጠብተው እንደጠገቡ የበግ ጠቦቶች ይዘላሉ። መላእክትም እንዲሁ በሰማይ በታላቅ ደስታ ፊታቸው ይበራል። በእነዚያ ወራት እርሱ ሕሩይ ጌታ ተነስቷልና ምድርም ትደሰታለች። ጻድቃን በእርሷ ላይ እየተመላለሱ ይኖራሉ፣ የተመረጡትም በውስጧ ያድራሉ። ከነዚያ ወራትም በኋላ ከዚያ ልዩ ልዩ ምስጢራትንና ራእይን ካየሁበት ቦታ በነፋሳት ሰረገላ ወደ ምዕራብ በኩል ተወሰድኩ። በዚያም ልዩ ልዩ የሰማይን ምስጢራት ሁሉ ማለትም የብረት ተራራ፣ የነሐስ ተራራ፣ የብር ተራራ፣ የወርቅ ተራራና የእርሳስም ተራራ አይኖች የተመለከቱ። በዚያን ጊዜም ከእኔ ጋር አብሮኝ ሄድ የነበረውን መልአክ ይህ የምመለከተው ልዩ ልዩ ምስጢር ምንድን ነው ስል ጠየቅኩት። ይህም መልአክ እሊህ የተመለከትካቸው በምድር ላይ ለሚታዘዘውም ወይም ለሚገለጸው ኃይል ሁሉ ምልክት ናቸው አለኝ። ዳግመኛም የሰላም መልአክ የመናፍስት ጌታ የሰወረውን ህቡ ወይም ስውር ምስጢር እስኪገልጽልህ ድረስ ለትንሽ ጊዜና ለጥቂት ሰዓት ታገስ አለኝ። ከዚህም በኋላ እሊህ በዓይን ያየሃቸው የብርትና የናስ የወርቅና የብር የአረር ወይም የጥይትና የእርሳስ ተራሮች እነዚህ ሁሉ በሕሩይ ጌታና በክብር ባለቤት ዘንድ በእሳት ቀልጦ እንደሚጠፋና ሟምቶ እንደሚያልቅ ፈሳሽ ነገሮች ይሆናሉ አለኝ። በተራራ ላይ ከላይ ዝናም ወርዶ መሬቱ እንደሚመጠው ሁሉ እነርሱም እንደዚሁ ከእግሩ በታች ኢምንት ሆነው ይቀራሉ። በዚያን ወራት ማንም በምንም ሊድን የማይችልበት ጊዜ ይሆናል። በብር ወይም በወርቅ ሽንገላ ለሕይወቱ ዋስትና አያገኝም። የጦር መሳሪያ ለጦር ሜዳ አያገለግልም። ልብሱ ወይም ጌጡ ለሰውነት ክብር ወይም ጌጥ ሊሆን አይችልም። ብርቱና ናሱ ተቀላቅለው ቢሰሩ ኃይል አይኖራቸውም። አረር ወይም እርሳስና ጥይት ለተፈለጉበት ቦታ አይውሉም። እነዚህ ሁሉ እርሱ ሕሩይ በመናፍስት ጌታ ፊት ኃይሉን በሚገልጥበት ጊዜ ከሚኖሩበት ምድረ ገጽ ይጠፋሉ፣ ይደመሰሳሉም አለ። ዳግመኛም ሄኖክ ስለ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አባትና ስለ እርሱም እንዲህ አለ። በእነዚያን ወራቶች ወይም ዘመን ለእነዚያ መላእክት በጣም ረጃጅም ገመድ ተሰጣቸውና ያን ይዘው ወደ ሰሜናዊ ምስራቅ በኩል በክንፋቸው እየበረሩ ሄዱ። እኔም ገመዱን ስለምን ይዘው በረው ይሄዳሉ ስል መልአኩን ጠየቅኩት። እርሱም ይላኩ ዘንድ ሄደዋል አለኝ። ዳግመኛም ከኔ ጋር በባልደረብነት የተሰጠኝ መልአክ እሊህ መላእክት ወይም ስልጣናት ለዘላለሙ በእግዚአብሔር ስም ታምነውና ጸንተው ይኖሩ ዘንድ ስለ ጻድቃን ኅብረት የጻድቃንንም አንድነት ይመሰረታሉ አለኝ። ፍቅርን ይጀምራሉ፣ ደጋጎች ከደጋጎች ደናግል ከደናግል ጋር ይኖራሉ። እኒህም ቦታዎች በሃይማኖት ጸንተው ለሚኖሩ ሰዎች ሁሉ ይሰጣሉ።
በእውነተኛውም ሥራ ይጸናሉ። ስለዚህም እሊህም መላእክት ወይም ስልጣናት በመሬት ወይም በመቃብር ጥልቅነት ውስጥ ያሉትን ሰዎች በምድረ በዳ ሙተው ያልተቀበሩትን በአውሬዎች ወይም የባህር ዓሣዎች የበሏቸውን አስታራቂ ክርስቶስ በሚመጣበት ቀን ተነስተው ወደ ሕይወታቸው ይመለሱ ዘንድ ያስነሳሉ። በእግዚአብሔር ፊት ፈርሶ በስብሶ የሚቀር የለምና። በሰማይ የሚኖሩ እነዚህ መላእክት ኃይላትም ሁሉ ይህን ትእዛዝ ተቀበሉ። ቃላቸው አንድ ነው፣ እውቀታቸውም አንድ መንፈስ ቅዱስ ነው። ያን ቀዳማዊ ቃል በእውቀት ጎልምሰው ያመሰግኑታል ያከብሩታልም። በጥበብ እየተራቀቁና በመንፈስ ቅዱስ እየተቃኙ ከፍ ከፍም ያደርጉታል። የረቂቃን የመላእክት ጌታ አብ ሕሩይ ክርስቶስን በጌትነቱ ዙፋን አስቀመጠው። እርሱ ከጠፈር በላይ ባለ መንግሥተ ሰማያት የቅዱሳን ሥራቸውን ሁሉ ይመረምራል። በመለኮታዊ ሚዛንም መዝኖ ፍርድን ይሰጣል። ስለ ጌትነቱ ክብር ስም በተናገሩት ልዩ ወይም ስውር ነገራቸው ልዑል እግዚአብሔር በወሰናት በእውነተኛ ሕጉ ጸንተው የሰሯት ሥራቸውንም አውቆ ይፈርድላቸው ዘንድ ፊቱን ቀና ባደረገ ጊዜ ሁሉም በአንድ ቃል ይናገራሉ፣ ፈጽመውም ያመሰግናሉ። የእግዚአብሔርንም ስም ያከብራሉ፣ ከፍ ከፍም ያደርጋሉ። እርሱም በሰማያት ያሉ መላእክትንና በልዕልና ያሉ ቅዱሳንን ይጠራል። የእግዚአብሔር ሰራዊት ሱራፌልና ኪሩቤል፣ አጋዕዝተ ኃይላት፣ ስልጣናትንም ሁሉ ይጠራቸዋል፣ ያመሰግናሉ። በደሴትና በየብስ የሚኖሩ ሰዎች በሃይማኖት እንዲድኑ በሚያደርግም በመንፈስ ቅዱስ ጥበብን በሚገልጥ ትዕግስትን በሚሰጥም ርኅራኄን በሚያሳድር እውነትን እንዲፈርዱም በሚያደርግና ፍቅር አንድነትንም በሚሰጥ ቸርነትን ለማድረግ በሚያሳስብ በመንፈስ ቅዱስ እየተቃኙ በዚያች ዕለት በአንድ ቃል ያመሰግናሉ። ሁሉም በአንድ ቃል እርሱ እግዚአብሔር ብሩክ ነው፣ ስሙም እስከ ዘላለም ይክበር ይመስገን እያሉ ያመሰግናሉ። ዳግመኛም ሄኖክ እንዲህ አለ። እረፍት ወይም እንቅልፍ የሌላቸው በሰማያት ያሉ መላእክት፣ በልዕልናም ያሉ ቅዱሳን፣ ፍጹም ደስታ በሚገኝባት በገነት የሚኖሩ ብሩካን ሁሉ በፍጹም ምስጋና ያመሰግኑታል አለ። የከበረ ስምህን ፈጽሞ በማመስገንና ማክበር የሚገባት አእምሮ ያላት ሰውነት ሁሉ የእግዚአብሔር ምሕረቱን ቸርነቱን የእግዚአብሔር ቸርነቱና ምሕረቱ የበዛ ነውና ስጋዊት ደማዊት ፍጥረት ሁሉ ከእውቀት የመነጨ ምስጋና ለቅዱስ ስምህ ፈጽማ ታቀርባለች። በእግዚአብሔር ላመኑ ለጻድቃንና ለተመረጡትም ሁሉ ሥራው ያደረገውን ኃይል ገለጠ። ገዢ የሆነ ጌታም ነገሥታቱን፣ አዛዦቹን፣ ልዑላኑን፣ ጽኑዋኑን በዚህ ዓለም የሚኖሩ ሰዎችን እንዲህ አድርጎ ሲያዝ፣ ኅሩይ ወይም ማስታራቂ ክርስቶስን ማወቅ የምትፈልጉ ከሆነስ ዓይኖቻችሁን ግለጡ፣ ስልጣናችሁንም እወቁ አለ። እግዚአብሔር ወልድም በጌትነቱ ዙፋን ተቀመጠ። እውነተኛ የባህሪ ክብሩም በእርሱ ተገለጠ። ካፉ የሚወጣውም ነገር ኃጥአንንና በደለኞችን ያስወግዳል፣ እነርሱም ከፊቱ ይጠፋሉ። በዚያችም ዕለት ነገሥታቱ፣ ልዑላኑ፣ የከበሩና የጸኑ ይህችንም ዓለም የሚገዟት ሰዎችም ሁሉ በተጠንቀቅ ይቆማሉ። በጌትነቱ ዙፋንም ተቀምጦ ያዩታል ያውቁታልም። እውነትም ይገለጻል፣ ሁሉንም ነገር ይቆጣጠራል። በፊቱ ዋዛ ፈዛዛ ወይም ከንቱ ነገር የሚናገር አይኖርም። ሴት ልጅ የመውለጃዋ ጊዜ ደርሶ በምጥ እንደተያዘችና ሕፃኑ ከማኅፀኗ ሊወጣ በመጣ ጊዜ መውለዱ እንዲያስጨንቃትና ለመውለድም እንደምትጨነቅ እነርሱንም መከራ ያስጨንቃቸዋል። እኩሌቶቹ ኃጥአን እኩሌቶቹን ኃጥአንን አይተው ይደነግጣሉ፣ አንገታቸውንም ይደፋሉ። ከድንግል የተወለደው ንጉሥ ክርስቶስ በጌትነቱ ዙፋን ተቀምጦ ባዩትም ጊዜ ያፍራሉ፣ መከራውም አስጨንቆ ይይዛቸዋል። የሚታየውንና የማይታየውን የሚገዛ ክርስቶስን ይህችን ዓለም የሚገዙ ነገሥታት ኃያላን ፈጽመው ያመሰግኗታል። የአዳም ልጅ ክርስቶስ ከዚያ በፊት ቀድሞ በሥጋ አልተገለጠም ነበርና አብ በሰራዊቱ መላእክት ፊት ሥጋን ለመልበስ አዘጋጀው፣ ለወዳጆቹም ገለጠው። የተመረጡ ቅዱሳን ማኅበር ወይም ጉባኤ ይሰፋል። ወዳጆቹ ጻድቃንም ሁሉ በዚያች ቀን በፊቱ ይቆማሉ። ከፍ ከፍ ያሉ ነገሥታቱም የከበሩ ሹማምንቱም ይህችን ዓለም የሚገዟትም ሰዎች ሁሉ
በሰው ፊት በግንባራቸው ወድቀው ይሰግዳሉ። ያን የአዳም ልጅ ክርስቶስንም ተስፋ ያደርጉታል፣ ይማልዱታልም፣ ከእርሱም ዘንድ ይቅርታን ይለምናሉ። ዳሩ ግን የመላእክት ጌታቸው ከፊቱ ወጥተው የሄዱ ዘንድ ያቻኩላቸዋል። እነርሱም ኀፍረትን ይከናነባሉ፣ ፊታቸውም በጥቁረት ላይ ጥቁረትን ይጨምራል። በልጆቹ ጻድቃንንና በመረጣቸውም ደጋጎች ላይ በደል በፈጸሙባቸው ሰዎች ላይ ፍዳን ያመጣባቸው ዘንድ ለመቅሰፍት የታዘዙ መላእክትን ይልካቸዋል። ለወደዳቸው ጻድቃን አርአያ ይሆናሉ፣ የእግዚአብሔር ቁጣ በእነርሱ ላይ ትጸናለችና። የመላእክት ሾተሉም በደማቸው ትሰክራለች ወይም ትነከራለች። ወዳጆቹ በእነሱ ጥፋት ደስ ይላቸዋል። ጻድቃንና የተመረጡ ወዳጆቹ ግን በዚያች ቀን ይድናሉ። የኃጢአተኞችንና የበደለኞችን ፊትም አያዩም። ከእንግዲህ ወዲህ የእግዚአብሔር መንግሥት በእነሱ ላይ ይሰፍናል፣ አድሮባቸውም ይኖራል። ከዚያ ከአዳም ልጅ ከክርስቶስ ጋር በደስታ ይኖራሉ። ከመከራውም ሁሉ ያርፋሉ፣ ለዘላለሙም ይከብራሉ። የመልአኩ የቅዱስ ራጉኤል ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ ኃይላት መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያ ሕዝበ ክርስቲያንን ሁሉ በቸርነቱ ይጎብኝን። የመልአኩ የቅዱስ ራጉኤል ረድኤትና በረከት በሁላችን ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት